ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። እኔም ብለው ይሄ ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ለቤተ ክርስቲያን ሰላምን መስጣት። ቢያንስ አንድ ክርስቲያን ተገደለ ሲባል ስቅቅ እንኳን አይደለም። ሞተ፣ ስንት ሰው ነው የሞተ? 10። ለዚህ ከየሜዳው ሰብስቦ ያጠራቀመን እሱ ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው። ምዕመናን የእኛን ገፈታ ነው እየቀመሱ ያለ። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ? አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችን። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለ። የእኛ የሹመት ፍቅር መቼ አብቅቶ ነው? ግን ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ። ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የሹመት ባህሪያቱ ነው፣ የፖለቲካ ባህሪያቱ ነው። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባህሪ አይደለም። በቃ አይደለውም እንዴ! ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ ስራ አስኪያጅ አይደለም። ሌባ አይደለም። በምዕመናን ደም ተስማምቶ እንጀራውን የማያከማች ምዕመናንን እየሸጠ የማይበላ ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ እሄዳለሁ ነው ያለው። የአባቴን ሰላም ነው ያለው። ሊሞትብን ነው መምህራችን ሲሉት ምንድን ነው ያላቸው? ሰላም ያድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው። ያንን ሰጥቷቸው ሄደ። ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ! ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህር አምላክ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም። ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ? አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችን።
እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮናል። ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እኔ የምነግራችሁ ምንድነው? ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንትወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛነት ትቆጥራለህ? ክርስቶስ እስቲ እግዚአብሔር ያሳያችሁ። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ የእግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት።
የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለበት። እና እንደው ዛሬ እኔ ምን እላችኋለሁ? ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ አንድ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ አሕዛብ ለምን ዶለቱ ብሎ ይደግማል፣ እሱ ግን ይዶልታል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። የሚቀድሰን መድኃኔዓለም ብቻ፣ የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እውነት ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተክርስቲያን ሞቼ እንኳን አልወጣም። ምንም ቢሆን ምንም ነገር ከዚች ቤተክርስቲያን ሊያወጣኝ። ክርስትና ድራማ አይደለም። እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታ። ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ዘመዶቼ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ ዛራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል? አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገድለው ራስን ነው የምትገድለው። ዳዊት መዝሙር 143 ላይ አብርቅ መባረቅቲከ እግዚኦ ወዝርወሙ ይላል። መብረቅህን ቦግ አድርገህ ጠላቶችህን በትናቸው ይላል። መብረቅህን አብን ነው፣ ልጅህን ግለጠው። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ስለ ጌታችን ኢየሱስ ክርስቶስ ሲናገር ዘውእቱ ጸዳለ ስብሐቲሁ ይላል። እርሱ የክብሩ ጸዳል ነው፣ የአብ ብርሃን ነው ይላል። መብረቅ ክርስቶስን ወልድን ደግሞ አብርቅ መባረቅቲከ ሲለው ጌትነትህን ግለጥ፣ ዝርሆሙ ለጸላይትከ ጠላቶችን በትናቸው፣ አጋንንትን በትንሣኤ ብርሃን አጥፋቸው ማለቱ ነው። መብረቅ ንውጽውጽታን ያስገኛል። መብረቅ ቦግ ሲል ምድር ትነዋወጻለች። ወኮነ አብይ ድልቅልቅ ዘኢኮነ እምድህረዝ ዘይኮነ እምቅድመዝ ወዘኢይከውን እምድህረዝ ይላል ራዕየ ዮሐንስ ምዕራፍ 16 ላይ። ከዚህ አስቀድሞ ያልተደረገ ከዚህ በኋላም የማይደረግ ታላቅ መብረቅና ንውጽውጽታ ሆነ ይላል። ከዚህ አስቀድሞ ያልተደረገ እንግዲህ ወዲህ የማይደረግ ታላቅ ንውጽውጽታ ሆነ ማለት ከዚህ አስቀድሞም ተወልዶ የማያውቅ እንግዲህ ወዲያም መልሶ የማይወለድ መብረቅ ኢየሱስ ክርስቶስ ተወለደ። ዝናቡ እሱ፣ መብረቁ እሱ ነው ክርስቶስ። የተጠማችው ምድር የእኛ ሰውነት ነው። የኃጢአት በረሃ የበላን ሄኖክ ሲናገር ወናሁ ርኢኩ ቆላተ እሙቃተ እለይት ቀረባ በበይናቲሆሙ እርስ በርሳቸው የማይገናኙ በረሃዎችን አየው ይላል። የሁላችንም ሰውነት በረሃ ነው፣ የኃጢአት እሳት የሚነድበት። ከቃሉ ጋር ናችሁ። ዝናብ ክርስቶስ የዝሙት እሳት ላነደዳቸው፣ የሲኦል እሳት ላቃጠላቸው፣ የኃጢአት እሳት ለሚነድባቸው ሁሉ
ሊያሳርፋቸው ኮቴው ተሰማ። ያ ዝናብ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ተወልዶስ በፈጣኒቱ ደመና ጀርባ ሆኖ ወደ ግብፅና ወደ ኢትዮጵያ ተሰደደ። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንዲህ አለ፣ ዘጸማ ይምጻ ወይስታይ፣ የተጠማ ሰው ካለ ወደ እኔ ይምጣ አለ። የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ካለ ይምጣና የሕይወት ውሃ ይጠጣ። ይሄንን ውሃ የጠጣ ሰው የሕይወት ውሃ ከሆዱ ይፈልቅለታል አለ። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነኝ አለ። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ሆኖ ያደረገልንን ቢያንስ 5 ነገር ልንገራችሁና ትምህርቴ ልጨርስ። የሕይወት ውሃነቱ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያነጻ ውሃ ነው። እስኪ ሁላችሁ በሉ፣ እንዴት ያለ ውሃ ነው? የሚያነጻ ውሃ። የሚያነጻ ውሃ ምንድን ነው? አሁን ምን ያደርግናል? ንጽህና በሉ። አንድ ነገር እስኪ ልንገራችሁ። የሰው ልጅ ደክሞት ሲታጠብ በርታ ይላል። እሱ ብቻ አይደለም፣ ተናዶ ሻወር ሲሄድ ሲወስድ ቀለል ይለዋል። ኃጢአት ሰርቶም ሻወር ሲወስድ ቀለል ይለዋል። ለምንድን ነው የሚመስላችሁ? የሰው ልጅ ቤቱ ተጠርጎ ተወልሎ ሲል ልቡ ፈከክ ይላል። ሰው ለንጽህና የተፈጠረ ነው። የሰው ልጅ ሰላሙ ንጽህና ነው። የሰው ልጅ ሁከት የሚመጣው ከጉድፈት ነው። የሰው ልጅ መከራ ከመተዳደፍ ይፈልቃል። የሰው ልጅ ሰላም ደግሞ ከንጽህና ይፈልቃል። ስለዚህ መጀመሪያ ከኔም ከራሴ ጀምሮ መጀመሪያ የእግዚአብሔር ቤተሰቦች መፈለግ ያለብን እንድንነጻ ነው። እንድንነጻ ያስፈልገናል። ሁላችንም አድፈናል። መንጻት አለብን። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። ፊልጵስዩስ ምዕራፍ 4 ላይ ሲናገር እግዚአብሔር ከናንተ የሚፈልገው ትልቁ ነገር ንጹህ እንድትሆኑ ነው። አባት የወለደው ልጁን የሚፈልገው ትልቁ ነገር መልኩ እሱን መስሎ እንዲወለድ ነው። እግዚአብሔር መልኩ ንጹህ ነው። እኛን በመልኩ ፈጥሮናል። አባታችንን እንድንመስል ይፈልጋል። የእግዚአብሔር ፈቃዱ ንጹህ እንድትሆኑ ነው። ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ነፍሳችን እንደ ቆሸሸች ናት። እንኳንስ በመንፈሳዊነት ዲዮጋኔዎስ የተባለ ፈላስፋ አንድ በጣም ሽቱ ተቀብቶ በአቴና አደባባይ ሲዞር አይቶት፣ ወዳጄ ሽቱ ተቀብተህ ትዞራለህ፣ የህሊናህን ክርፋት ግን ምን ትቀባዋለህ አለው። አይምሯችን ውስጥ ብዙ የሚከረፉ ነገሮች አሉ። ልባችን ውስጥ ብዙ የሚያስጸይፉ ነገሮች አሉ። እነዚያን ማን ነው የሚያነጻቸው? ውሃ በፍጹም። ሽቱ በፍጹም። አዲስ ልብስ መልበስ በፍጹም። ንጹህ ቤት ውስጥ መቀመጥ በፍጹም። አዲስ አልጋ ማሰራት በፍጹም። ንጹህ ከተማ ሄዶ መዝናናት በፍጹም። የሚያነጻን ምንድን ነው? ወክርስቶስ ዘመጻ ከወይኖ ሊቀ ካህናት ለንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ አኮ በደመላይም ወጠሊ ዘቧ አላ በደመዚአሁ ቧ ውስተ ቅድስት ዘላለም ወሶበ ደመላይም ወጠሊ ወእጎልተ ካይሴ ያነጽህ እምኃጢአት ወይቀድሶሙ ሥጋሆሙ ለለ ረክሱ እፎ እንከ ፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ህሊናነ እምግብር መውት ከመናምልኮ ለእግዚአብሔር ሕያው። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ መምጣቱ ለምትመጣው ርስት ለመንግሥተ ሰማያት
አስታራቂ ሆኖ ለወንጌል መምህር ሆኖ መምጣቱ የመጣው የሰው እጅ ወዳልሰራት መቅደስ የመጣው የፍየሎችንና የኮርማዎችን የላሞችን ደም ይዞ አይደለም። የገዛ ደሙን ይዞ አንድ ጊዜ የሰው እጅ ወዳልሰራት መቅደስ በአይሁድ ፈቃድ ወዳልተተከለች ወደ መስቀል፣ ወደ እዝነ አብ፣ ወደ መንጦላዕተ ብርሃን ገባ። እንግዲህ በብሉይ ኪዳን የነበረው የፍየሎች፣ የኮርማዎች፣ የበጎች፣ የጥጃዎች ደም ስጋቸውን የሚያነጻ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደምማ እንዴት አድርጎ ሕሊናችንን ያነጻው ይሆን ይላል ቅዱስ ጳውሎስ። እንዴት አድርጎ ሕሊናችን ያነጻው ይሆን? ምናችን ነው ያለው? ንገሩኝ እንጂ እንዳትረሱ ዘመዶች፣ እንዳትረሱ። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጨን ወይኔ ልብሴ ቆሸሸ፣ ወይኔ 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 ነው የምንለው። በጭቃ እግሩ ጨርቃችንን የነካ ሰው ካለ ደንባራ ያስተዋልካት የለም። ሕሊናችንን ማን ያንሳው? እውነቴን ነው የምነግራችሁ። ሰው መስለን እየዋልን እንደ አውሬ ስንባክን የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ ነው። የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደሙን ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባቢክሙ ዋቆ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች ዝናሙ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። ሲናገር በዮሐንስ መልእክት ላይ እንዲህ ይላል፣ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ
ያነጻናል ይላል። በገዛ ደሙ ያጠበን መድኃኔ ዓለም ክብር ምስጋና ይግባው። ሁለተኛ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ያልነው ምን ማለት ነው? ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም፣ ይደመሰሳል። መድኃኔ ዓለም ውሃ ነው። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ታሪኩን አልናገርም። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከእናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጅ አለ። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንት። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለች። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አለት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዝ ነው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ስለዚህ ጌታችን ውሃ ነው። ምን ያደርግልናል? ዕዳችንን ይደመስስልናል። ሰይጣን ባላጋራችን ነው። ኃጢአታችን እየቆጠረ ይጽፋል። ክርስቶስ ደግሞ ውሃ ነው። አንድ ጊዜ ወስደን ደብዳቤያችን ስንወረውራት ደምስሶ ንጹሕ ሰውነታችን ይመልሳል። ኃጢአታችንን ሁሉ ይደምስስልን። የሕይወት ምንድን ነው? ተናገሩ እንጂ የሕይወት ምንድን ነው? የሕይወት ውሃ። ሶስተኛስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን ውሃ ነው። እስኪ የሚያድን ውሃ በሉ። ምን የሚያደርግ ውሃ? የሚያድን ውሃ ነው። የሚያድን ውሃ ማለት ምን ማለት ነው? ተጠጥቶ የሚያድን ነው። በዓለም ላይ ብዙ መጠጥ ተጠጣ። ከሞት ድነዋል ሰዎች እንዴ? በሽታ ተጨመረ እንጂ መጠጥ መልኩን እየቀየረ ስም እያወጣ መጣ አይደለም? ለብዙ መጠጥ ስም ወጣለት። ጠላ በጠርሙስ ታሽጎ ቢራ ተብሎ መጥቷል። መጠጥ ሁሉ መጣ። ሰው ሁሉ ጠጣ። ሞተ ወይስ ዳነ? እየሞተ ነው። አይምሮ እየደነዘዘ ነው። በህይወቶች አንድ ሰውዬ ስፖርት የምታዘወትርም ለምንድን ነው ብዬ ጠየቅኩት። ስፖርት ማቋረጥ አልፈልግም። ለምንድን ነው ስለ ህሊናዬ በህይወቴ ብዙ የተሳሳትኳቸው ስህተቶች አሉዋል። ህሊናዬ እንዲህ ማድረግ አልነበረብህም እያለ ሲጮህብኝ የውስጤን ጩኸት ለመግደል ስፖርት እሰራለዋል። የውስጤን ጩኸት ለመግደል። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገድለው ራስህን ነው የምትገድለው። የጠጣናቸው ነገሮች ሁሉ ሞት ነው የሚጠሩት። መድኃኔ ዓለም ግን ተጠጥቶ ህይወት ነው።
መብልኤኒ መብልዐ ጽድቅ ውእቱ ደሜኒ ስትየ ሕይወት ውእቱ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሲናገር የሚያድን መጠጥ የጌታችን የኢየሱስ ክርስቶስን ደም እያየ ሞት የሚፈራው መጠጥ እሱ ነው። እስራኤል ከግብፅ ሲወጡ የበጉን ደም መቃኑ ላይ ረጭተው አይደለ ከሞት የተረፉት? ያ በግ ማን ነው? ክርስቶስ ነው። የበጉ ደም ማን ነው? የእሱ ደም ነው። በሩ ምንድን ነው? የክርስቲያኖች ከንፈር ነው እስከ ወደሙ የሚቀበል። ወሶበ ርእየ ሞት ደሞ ለበግ ለበወ ሞተ እግዚ ወፈርሃ ወይ ቀርበ ሀበ መድረከ ሆሄት ይላል ቅዱስ ዮሐንስ አፈወርቅ ዘጸአትን ሲተረጉም። ሞት የበጉን ደም ባየ ጊዜ በዚያ በግ ደም የክርስቶስን ደም አየ። የክርስቶስን ሞት አየና ሞት ፈራ፣ ወደ ደጁም መቅረብ አቃተው ይላል። አያችሁ የእግዚአብሔር ቤተሰቦች፣ ሞት እንኳን የክርስቶስን ደም የክርስቶስ ምሳሌ የሆነውን የበጉን ደም እንኳን ፈርቶታል። የጌታችን የኢየሱስ ክርስቶስ ደም ሞት የሚፈራው ደም ነው። ሞትን ያሰጠመ የገደለ ደም ነው። ሕይወት የሰጠ ደም ነው። የሚቀድስም ደም ነው። ስለዚህ ክርስቶስ የሚያድን ውሃ ነው። መከራ ሲመጣ ውሃ እየገባን ከምንሞት ከሚያድነን ውሃ ብንገባ ይሻለናል። ያም የሚያድነን ውሃ ክርስቶስ ነው። ዘመዶቼ፣ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። በየቦታው ዛሬ ጦርነት፣ ነገ ሰላም ነው። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ እዚያ ራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል? የሚያሳርፈን የሚያድነን መድኃኔ ዓለም ነው። ዛሬ በዓለ እግዚአብሔር ተብሎ የተሰበሰብነው ይህን ለማሰብ ካዳነን ጌታ ለመጠጋት ነው። ተራራችን እሱ ነው። መጠጊያችን እሱ ነው። ስለዚህ የሚያድነን መጠጥ መድኃኔ ዓለም ሁላችንን የሚያድነን ጌታችን ኢየሱስ ክርስቶስ የምን ውሃ ነው ዘመዶች? አቤት፣ የሕይወት ውሃ ነው። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። ምን የሚያረግ መጠጥ መሰላችሁ? የሚያረካ ውሃ። እስኪ የሚያረካ ውሃ በሉ። ምን የሚያረግ ውሃ ተናገሩ፣ ድገሙ። ማን? ከድንግል ማርያም የዘነመልን ውሃ የሚያረካ ውሃ ነው። መዝሙረ ዳዊት መዝሙር 41 ላይ ቁጥር 1 ላይ ቅዱስ ዳዊት እንዲህ አለ፣ ከመ ያፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ውሃ እንደሚናፍቀው ሁሉ ነፍሴ ወደ እግዚአብሔር ተጠማች። እዚያም ተናግሯል፣ አምላኬ አምላኬ እገይ ሳቤከ፣ ፈጣሪ ወደ አንተ እገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ የፈጣሪዬንስ ፊት የማየው መቼ ነው ይላል ቅዱስ ዳዊት። የአባቶቻችን ጥማት እግዚአብሔር ነው። አንድ ነገር ልንገራችሁ፣ የሰው ልጅ በሕይወቱ ዘመን ሁሉ አንድ ችግር አለበት። እሱም አለመርካት ነው። ለምንድን ነው የማይረካው? ለምን አይረካም ሰው? እዚህ በገጠር ያለው ሰው ባህር ዳር መምጣት ያምረዋል። ባህር ዳር ያለው ሰው አዲስ አበባ መሄድ ያምረዋል። አዲስ አበባ ያለው ሰው አሜሪካ መሄድ ያምረዋል። አሜሪካ ያለውም ቢሆን ዱባይ ሄዶ መዝናናት ያምረዋል። ዱባይ ያለው ደግሞ አንዱ መሄድ ያምረዋል። ሰው ጠግቦ አያውቅም እስከዛሬ። ቀይ ሚስት ያገባ ሰው ጥቁር ይፈልጋል። ጥቁር ያገባው ሰው ቀይ ይፈልጋል።
ሰው መቼ ነው በቃኝ የሚል? የቀበሌ አስተዳደሩ ወረዳ መሆን ያምረው ይሆናል ነው። እኔ እንግዲህ ተሹሜ አላውቅም፣ እንዲህ አይነት ነገር አልሾምም። ወረዳው ዞን፣ ዞን ክልል፣ የክልሉ ደግሞ ምን እንደሚመኙ አልናውቅም። እንግዲህ ይኸው መነኩሴው ጳጳስ፣ ጳጳሱ ፓትርያርክ መሆን ይፈልጋል። ሰው ለምንድን ነው ግን የማይጠግበው? ሰው መርካት አጠገበው አቃተው እኮ። ሰማችሁ? ምግብ ራሱ የሰውን አለመርካት አያሳይም? መጀመሪያ ስታርተር፣ ቀጥሎ ደግሞ ምንድን ነው ዋናው ምንድን ነው ስሙ? ቤዚክ ነው። ምንድን ነው ዋናው? ዋናውን ደግሞ ይበላል። ቆይቶ ደግሞ ምንድን ነው የሚለው? ዴዘርት ነው ዲዘርት ነው ደግሞ ያን ይበላል። ግጥም አድርጎ በልቶ እኮ ነው እኮ። ይገርማል እኮ ግጥም አድርጎ የጠጠር መጣያ እስከማይተርፈው ድረስ በልቶ ዲዘርት ይላል። ደግሞ ታምረኛ ነው እኮ ይሰው ልጅ። አሁን እኮ ሆዱ ሳይሞላ ቀርቶ አይደለም። ምን ፈልጎ ነው? ሰው አረካኮ ስላለ። በትንሣኤ ሰሞን የአብይ ጾም ስጋ ያምረዋል፣ የትንሣኤ ቆሎ ያምረዋል። ስጋ በልቶ ሰው ለምንድን ነው ግን ደስ የማይለው? ለምን ይመስላችኋል? ሰውን የሚያረካው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። ሰው የሚረካው እግዚአብሔርን ሲያገኝ ነው። አሁን ሁልጊዜ የምንፈልገው እየፈለግን ግን ሁልጊዜ የማይሞላልን ለምን ይመስላችኋል? እግዚአብሔርን ስላላገኘ ነው። ቅዱስ ዳዊት እንዲህ ይላል መዝሙር 16 ላይ ወእጸግ በርእየ ስብሐቲከ፣ ፊትህን አይቼ እጠግባለሁ አለ። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው ነገር የለም። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው የለም። እስመ ዘበሃቤከ የአርፍ ነጽሮተ ኩሉ ነባብያን፣ የመላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው ይላል። እግዚአብሔር ጥም ይቆርጣል። ደስታ ሁልጊዜ እንፈልጋለን። እንገራችሁ፣ ሰው ሐዘኑን ለመርሳት 10 ደቂቃ ፊልም ያያል፣ 10 ደቂቃ ዘፈን ያያል። ስቅት ነው የሚለው ሰው። ታዲያ ምንድን ነው የሚሻለው? ያን ጥም የሚቆርጠውን ውሃ መምጣት። የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ምንድን ነው ያላት ለዛች ሴት? ከዚህ ውሃ የሚጠጣ መልሶ ይጠማል፣ እኔ ከምሰጠው ውሃ ይጠጣ ግን መልሶ አይጠማም ማለት ነው። ያቺ ሴት የምትቀዳበት ጉድጓድ ማለት እኛ ዛሬ ደስታ የምንቀዳባቸው የዓለም ጉድጓዶች ናቸው። እነዘፈን እንደዚህ ያለው ነገር መዝናኛዎች ናቸው። ከዚህ ጉድጓድ የሚጠጣ ይጠማል አለ። ምን ማለቱ ነው? በዓለም የምናገኘው ደስታ ዛሬ ያስደስትህና ነገም እንድትደግመው ከነገ ወዲያም እንድትደግመው የዛሬ ላድርግና ይበቃኛል እያልክ ነገም እንድትቀጥል ያደርጋል። ሁልጊዜ የሚያስጠማ ውሃ ነው የዓለም ደስታ። በክርስቶስ መደሰት ግን አያስጠማም። ስለዚህ ጌታችን ኢየሱስ ክርስቶስ ጥም የሚቆርጥ ውሃ ነው። ሁሉን አድርጋችሁ ልባላችሁ አልሞላላችሁ ካለ ኑ ወደ ክርስቶስ፣ እሱ ጥም ይቆርጣል። በሕጉ እንኑር፣ በቤተ ክርስቲያኑ እንስገድ፣ እናስቀድስ፣ ሥጋው ደሙን እንቀበል። እንደዚያ ከሆነ ጥማችን ይቆረጣል። በቃኝ እንላለን፣ እናርፋለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ያቺ ሴት ነበረች ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ ያለችው 12 ዓመት ደም ይፈሳል። ከዛ ምንድነው የሚለው መጽሐፉ? ግን ምንድነው የገጠማት ሴት? ከባለ መድኃኒቶች ሁሉ ከሰረች እንጂ ምን አላደረገችም ይላል፣ አላተረፈችም ይላል። መድኃኒት ስትሞክር ሲያከስራት፣ እንደገና ከሌላ መድኃኒት አዋቂ ሲያከስራት፣ እንደገና ከባለ መድኃኒት ስትሄድ ሲያከስራት መከራዋን አየች። አንድ መድኃኒት ግን አገኘች።
ጨርቁን ነካችው፣ ደሟ በአንድ ጊዜ ቀጥ አለ። አንድ ጊዜ ዳሰውት የሚበቃ መድኃኔዓለም ጽዋዕከኒ ጽኑ ወያረዊ መጠጥህ አንዱ በቃኝ ነው አለ ቅዱስ ዳዊት። ድህነቱ እሱ በቃ ያለው በአንድ ጊዜ ይበቃል። ስለዚህ አድካሚ ነው። የማይፈውሱ ሐኪሞች የሚባሉት በዚህ ዓለም አይምሯችን ለጊዜው እያደነዘዙ ግን የውስጥ ሰላም መስጠት ያቃታቸው ያዝናኑናል ብለን የምናስባቸው ነገሮች እነዚህ ናቸው የማይፈውሱ መድኃኒቶች የሚባሉት። ክርስቶስ ግን ጥም የሚቆርጥ መድኃኒት ውሃ ነው። የሕይወት ውሃ በሉ እስቲ። ሌላስ ጌታችን ምን የሚያደርግ ውሃ መሰላችሁ? ፍሬ የሚሰጠን ውሃ ነው። ዛፍ የሚያፈራው በውሃ አድጎ ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ እንዲህ የሚል ቃል አለ። ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እንጋ እግዚአብሔር እምሕዝቡ ወሕፅውኒ ኢይበል እስመ ይቡስ አነ ይላል። ከኃጢአት ተለይቶ ከጣዖት ወጥቶ ወደ እግዚአብሔር በንስሐ የመጣ ሰው ካለ እግዚአብሔር ከወገኖች ይለየኝ ይሆን አይበል። ጃንደረባም ቢሆን ወደ እግዚአብሔር የመጣ ሰው ካለ እኔ ደረቅ እንጨት ነኝ አይበል ይላል። እስኪ በሉ እኔ ደረቅ እንጨት ነኝ አይበል በሉ። እኔ ምን አይበል? ደረቅ እንጨት ነኝ አይበል። እኔ በሕይወቴ ፍሬ የሌለኝ ሰው ነኝ። እኔ እንደው እንግዲህ ወዲያ እማረባ ሰው ነኝ አይበል። ደረቅ እንጨት መልሶ ያፈራል አይባልም። እኔ እንግዲህ ተስተካክዬ ጥሩ ሰው ሆናለሁ አልልም። እኔ አንድ ጊዜ ተበላሽቻለሁ አትበል ነው። የሕይወት ውሃ ክርስቶስ ደረቅ የሚያለመልም ነው። አትክልት ምንድን ነው የሚያደርገው? እንዳይደርቅ ነው የሚያለመልመው ውሃ። ክርስቶስ ግን የደረቀን ነው የሚያለመልመው። ማንም ወደ እግዚአብሔር ከመጣ ደረቅ እንጨት ነኝ አይበል። ለምን? የሕይወት ውሃ ክርስቶስ አለለትና። ምን አለ? እናንተ የመረጣችሁኝ አይደላችሁም፣ እኔ ነኝ የመረጥኳችሁ። ንበሩ ብየ ወአነሂ ብክሙ፣ እኔ በእናንተ እኖራለሁ እናንተም በእኔ። ወእሬሰክሙ ከመ ትሁሩ፣ እንድትሄዱ አደርጋችኋለሁ። ወፍሬ ትፍረዩ፣ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያችሁም ለዘላለም ይኖራል። ጌታችን እንድናፈራ ያደርገናል። ከሃዲውን ጴጥሮስን ቤተ ክርስቲያንን እንዲያፈራ አድርጎታል። አላደረገውም? አሳዳጁን ጳውሎስን እነ ጢሞቴዎስን እንዲያፈራ አድርጎታል። አመንዝራውን ሙሴ ጸሊምን ከዋክብት የሆኑ መነኮሳትን እንዲያፈራ አድርጎታል። መልሶ እግዚአብሔር እንድናፈራ ያደርገናል። ከክርስቶስ ውሃ ላይ ከበቀልን እናፈራለን። ፍሬው ደግሞ ምንድን ነው? ወፍሬሁኒ ዘመንፈስ ቅዱስ። የመንፈስ ቅዱስ ፍሬው ምንድን ነው አለ? ፍቅር። የመንፈስ ቅዱስ ፍሬው ምንድን ነው? ሰላም። የመንፈስ ቅዱስ ፍሬው ምንድን ነው? ትዕግስት። የመንፈስ ቅዱስ ፍሬው ምንድን ነው? ሂሩት፣ በጎነት። የመንፈስ ቅዱስ ፍሬው ምንድን ነው? ምጽዋት። የመንፈስ ቅዱስ ፍሬው ምንድን ነው? ንጽህና። የመንፈስ ቅዱስ ፍሬው ምንድን ነው? ፍስሐ፣ ደስታ። አያችሁ፣ ትንንሽ ደስታዎችን እየሰጠ ከሚያደነዝዘን ዓለም ወጥተን በንስሐ ወደ ሕይወት ውሃ ወደ ክርስቶስ ከተመለስን ስለ ጥቂት ደስታዎቻችን የማይነጥፉ ደስታዎችን ይሰጠናል። የማይነጥፉ ደስታዎችን። ትክክለኛ ደስታ በክርስቶስ ይገኛል። ብዙዎችን እንዲያፈሩ ያደረገ ውሃ ከድንግል ማርያም ፈለቀልን። በደመ መስቀሉ ይቀድሰን፣ ይቅር ይበለን፣ ዕዳችን ይደምስስልን፣ ፍሬ ቢስ የሆነውን ለፍሬ ያብቃን፣ ውስጣችንን ያንጻልን። መዝሙር አልችልም፣ ዘማሪዎቹ ጨርሱታል። አንድ መስመር ግን አንድ መዝሙር እንድል ፍቀዱልኝ። ይሄ ሁሉ የሚያነጻን የሚቀድሰን
ኃጢአታችን የሚያጥብልን ውሃ የፈለቀ ከማን ይመስላችኋል? ከእመቤታችን። አንድ የመጀመሪያው መስመር ነው። ዘሩን ዘማሪዎቹ ይጨርሱታል። በኋላ የይልማ መዝሙር ነው። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ጨምሩበት። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ሰው የሚድንበት ሮማንና ገውዝ፣ ሮማንና ገውዝ ከሆዷ ፈለቀ። እንደ ምንጭ እንደ ወንዝ፣ እንደ ምንጭ እንደ ወንዝ። ድገሙት። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ሰው የሚድንበት ሮማንና ገውዝ፣ ሮማንና ገውዝ ከሆዷ ፈለቀ። እንደ ምንጭ እንደ ወንዝ፣ እንደ ምንጭ እንደ ወንዝ